ገና ላላገባችሁ ወንድ 15 ሺህ ሪያል የሰጠኝ ገልጡ ምን ታረግ ፍላጭ የተጋቡ ታፈሳሪ ብቻለሁ 15 ሺህ በላይ ላላገባችሁ ወንድ ገንዘቤስ በልቶ የጠጥቶ ማን ስጫለሽ እኔ በዲከት ያርጋልኛል አላቅም ብያት ነው በውስጥ ኢትዮጵያ ባለትዳር ነች የልጅ እናት ነች ሰርቶ ክፍያ መጣች ሰርቶ ክፍያ መጣ ጠለቤቱ ስላልተመቻት ሰርቶ ክፍያ ያመጣ ሰውዬ አስጠፋት ጠፋች በመሃላቸው ልጅ ተፈጠረ እሷ ባለትዳር ነች ልጅ ከተፈጠረ በኋላ አስቡት ኢትዮጵያ ትዳር አላት ልጅ አላት ኢትዮጵያ ያለው ባል ሚስቴ ሰርታ ተመጣለይ ብሎ እያሰበ ነው እሷ ደግሞ ዝክ ከሌላ ወንድ ልጅ ወልዳለች የሐቂቃ ሚስት ያገባችሁ ወንድሞቼ ሚስታችሁን የትም አትላኩ አባዋራ ናችሁ የቤቱ ዋልታ ናችሁ ማስተዳደር አቅም ካላችሁ አስተዳድሩ የማስተዳደር አቅም ከሌላችሁ ባታገቡ ይመረጣል ምክንያቱም እንደዚህ አይነት ትውልድ ከሚፈጠርብን አሁን እቺ ልጅ ኢትዮጵያ ባላ ተመጣለይ ይላል እሷ እዚህ ልጅ ወልዳለች አስቡት ኢጃዛ ቤት አንድ ቤት ወንድና ሴት አንድ ላይ የሚቀመጥ ከሆነ ተከልክሏል ዚናን አትስሩ ሳይሆን እዛ ቦታ የሚያቃርቡ ነገሮችን በሮችን ዝጉን የተባለው አሁን እቺ ልጅ እኔ ኢትዮጵያ ስትሄድ ምንድነው የሚፈጠረው ወንጀሉን አስቡት እቺ ህፃን ላይ በሁለታቸው የስሜት ግፊት መጣ እዚህ ዱንያ ላይ ተሰቃየች ተራበይ ተጠማች ማታ ላይ ራበይ ስትል ነበር ሁላችሁም ፈጅር ላይ ጥጋቡ ታፈሰ ቤት ነበራችሁ ወላሂ ወንድሞቼ የማስተዳደር አቅም ሚስታችሁን ማየዝ አቅም ከሌላችሁ ባታገቡ መልካም ነው አታግቡ ይቅርባችሁ እነቴን ነው የምላችሁ እንዲህ አይነት ነገር ከሚፈጠር በፊት በጣም ነው ያመመኝ ሐቂቃ ወላሂ የሆነ ስቅጥጥ ነው ያለኝ ሱብሃንአላህ እሷ ተገድጄ ነው እሷ በፍላጎት ነው የሚለው ክታንጂ ሌላውን ሙሉ በሙሉ እሱ የካደው ነገር የለውም የተካካሉት እኮ አንድ ነገር ብቻ ላይ ምን እሷ ተገድጄ ነው እሱ ደግሞ ተመካከረን በፍቅር ነው ያደረገው ነው አለቀ ከዛ በዘለለ ልጅ ነው ልጅ አይደለም የሚለው ደግሞ እኔ ልጅ ካልሆነ ስባሪ ሳንቲም አላወጣ ታዲያስ ታውን ለምን ይረዳታል ልጅ ታልሆነች ለምን ሰጣታል ለምን ቤት ተከራይላት ለምን ሐፋዛ የሚገዛው ለምን ልብስ የሚገዛው ለምን ለወጪ የሚሰጣል ስለዚህ መርመርታ ለመመርመር መብቱ ነው ግን በእኔ ሐሳብና በእኔ እይታ እኔ ግንኙነት ቢኖረኝ እንኳን የኔ ልጅ ከኔ ስር ፈልቅቃ ወጣ አትጂ ያልኳት እምቢ ብላ ረግጣኝ ወጣ ከሄደች ወንጀለኛ በሆነ ባጠፋ እንኳን አንድ ብር አላወጣ ስለዚህ ተጎኗ ሆኖ እያገዛት እየረዳት ነው ያለው አሁንም የልጅቱን ወጪ ችለህ ተረብ ያለው ተጠምቻ ያለው ተቸግር ያለው ብላለች ማስመርበር ካለበት ማስመርበር ያንተ መብት ነው ልጅቱን ግን በዝፌት ቃል ገብተህ ልጅቱ ሰበቡም አንተ ሆነ እንግዲህ በፍላጎትም ይሁን በግዴታ ሰበቡ አንተ ነህ ለዚህ ሁሉ አደጋም እንድትደርስባት እንድትራብ እንድትጠማ ሰው ቤትም እንድትወርቅም የሆነችው ዋናው ሰበቡ አንተ ነህ አትገድዳትም አታስገድዳትም ዋናው መደረጉ ነው ተደርጓል ያንተ ይሁን ያንተ አይሁን እንግዲህ ጥርጣሬ ካለብህ ማስመርበር ያንተ ፈንታ ነው ሌላውን ባለትዳር ብላለች ያን እንግዲህ ባሏ አይጠይቅ ያለዛ ደግሞ ያላውቅም አሁን ስትለው ሰማሁት እያለ ነው እሱ እንግዲህ ፈራያ ትፍረድ ባል ነው ያገሬ ሰው የሚለው ያን እንግዲህ እኔ የማውቀው ነገር የለኝም አላህ ይስተር አለይኩም ነው የምለው አሁን ከሱ ፈልገው አሁን ነገሮቹ አስተምመቻችሁላትና በስማት ተሰጥ በስማ አድርጋለች ልጅቱን ይዛ በስማ አድርጋለች እሷ ወደ ሀገር ልትሄድ የዛን ሰዓት ይጋማሽ አልተበለቀም ያኔ በቃ ሰዎቹ አይፈልጓታም እንዳትሄድ አድርገዋታል ማለት ስለዚህ ይጋማዋን ሃይኩርጅ ተደርጎ ወደ ሀገር የምትሄድበት መንገድ ሰዎቿ ጋር ተደዋውለው ያንን ወይ ብላክ እንዲያደርጉላት ወይ ሃይኩርጅ እንዲመጡላት ወደ ሀገር እንድትሄድ መንገዱ እንድከፈትላት መታገል ነው እዛ ድረስ ግን እስከ ልጇ እንዳትራብ የማድረግ ግዴታ አለብህ የውዴታ ግዴታ ይሄ የኔ የራሴ አመለካከት ነው ምናልባት ይሄን ነገር ስናገር ሌላ ይታጥላቻ ምናምን አይ ዶንት ኬር እኔ አይመለከተኝም ሐቅና እውነት ነው የምናገር ምክንያቱም ሴት ልጅ ናት አንዳንድ ጊዜ ወንድሞች እህቶች እባካችሁ ከስሜት እንውጣ ሁልጊዜ በስሜት አንገባ እህቶችም አላችሁ ነገሩ ሲከሰት ሽምጥጥ የምታደርጉ ይህ ማለት እሷ ሽምጣለች እያልኩ አይደለም ከወንድም አለ ከሴትም አለ ጉሩ ተፈጥሯን አልካዳችሁም ሁለታችሁም ተማምናችኋል ወጪዋን ትችላለህ አራት ነጥብ የኔ ውሳኔ ነው የእናንተን አላውቅም መልስን ተምሰጠውነ
ሰይድ ወንድማችን ሙትን አንስተህ መናገር ትችላለህ። አቅም በፈቀደ ነው እንግዲህ ሰው ልጅ አቅም አይኖርም። ይሄ ያንተ ብቻ አይደለም ጥጋቡ፣ ይሄንም ሀሳብ ነው። ተተጠራጠረ አስመርምሮ ራሱን ነፃ እስከሚያደርግ ድረስ ለሁሉም መንስኤ ወይም ምክንያቱ እሱ እስከሆነ ድረስ ይችላል ማገዝ መርዳት የውደታም የግደታም አስመርምሮ ራሱን ነፃ እስከሚያደርግ አባት እስከሚሆን ወይም ነፃ እስከሚሆን ድረስ እየረዳ ነው ብሏል። እየረዳ ነው። አሁንም የሚችለውን ያኩል ነገ ተጠራጥሬ ያለው እርግጠኛ አይደለም ራሴን ነፃ አወጣለሁ ካለ ራሱን ነፃ የሚያወጣው እሱ ነው። ራሱን ነፃ ያወጣ። ይሄ ያንተ ብቻ ሳይሆን የኔም የሌሎች ወንድሞች ሀሳብ ነው ብዬ አምናለሁ። እስኪ እሱን ሀሳብ ይሄን ሀሳብ ይቀበለዋል አይቀበለው የሚለውን ነገር ደግሞ ከሱ እንስማ። ሚዩት አንሳ መኩሼ። እሺ አሁን እሷም እያወራችም እናንተም እያወራችሁት እያዳመኩት ነው። ችግር የለውም። አሁንም አልረዳሁምም አላልኩምም፣ አልተገናኘሁም አላልኩምም። ግን አንድ የምታምንልኝ ነገር ማለት ነው በፍቅር አይደለም ደፍሮኝ ነው የምትለው ይሄ በትክክል ትመን፣ ህዝቡ ፊት ትመን። እሷን እኔ አንድ ጊዜ ላቋረጥ ዳላ ብለህ ይች ልጅ እኮ አሁን እዚህ ሰዎች ፊት ትመልህ ብትልህ አታምንም። ለምን ባለትዳር ብላለች እኮ በግልጽ አማርኛ እኮ ተናገረች። ለምን የዛ አይሆንም ማለት ነገሩ ተከስቷል። ሲጀመር በፈቃደኝነትም ይሁን ልንገርህ ጥዬ እቺ ልጅ ቤተሰብ አላት። በፍቃድ አላገባም። አባቷን ሰው የሚዩት አድርግ። አባቷን ጠይቃ አይደለም ግንኙነት ያረካት። ውርዴት ነው ይሄ። ሰይድ የሚል ስም ይዘህ በፍቅር ነው ያረኩት ልትል አትችልም። አባቷን አስፈቅደህ ኒቃ አርጋ አይደለም ያረከው። እዚህ ጋር በፈቃደኝነት ነው አይደለችም። ፈቅዳም አልፈቀደችም እኩል ነው። ሰው ወደ ህግ ብትሄድ የሚደርስብህን ነገር ታውቀዋለህ። ማድረግ ያለብህን ነገር ማድረግ ነው ያለብህ ዝም ብለህ እንጂ ፈቃደኛ ነች በፍቅር ነው በፍቅር አይደለም ዋጋ አይሰጥም። እዚህ ጋር አንተ ለልጅህ ማድረግ ያለብህን ነገር ማድረግ ብቻ ነው እንጂ አንተ ትልቅ ሰው ሆነህ ቤትህ አምጥተሃት ሴት ልጅ ናት። ቢያንስ እንደምታረግዝ አታውቅ። መድኃኒት የለም፣ ኮንዶም የለም። በዚህ ሰዓት ያመሀን እንዴ? በዚህ ሰዓት እንዴ ካልፈለጉ ሰላም አለይኩም እንዴ? ለምን ዝም ብላችሁ እዚህ ደረጃ ደረሳችሁ? ዛሬ እኮ ሁለት ነገር ነው ጥፋት ያለው። አንደኛ ይችልኝ ባለትዳር ነው፣ እንዳይጠቀልላት እንኳ ወደ ህይወቱ እንዳያስገባት ባለትዳር ነው። ተጋቡ አንድ ጊዜ እሺ ሊወጣ አደርግልሃለሁ። ግን አንድ ጊዜ ልንገርህ። ምን ትነግረኛለህ? እስኪ ቀጥል። ምን ነገር ምን አለ ብለህ ነው? ግራ የገባ ነገር በሰዓቱ እኔና እሷ በዚህ ይህንን ነገር ትንፈጽም በውዴታ መሆኑ መድኃኒት ራሱ እኔን ትችላታለሁኝ። መድኃኒቱ ይስራላት አይስራላት አላውቅም። ተመካክረን ወዲያና ወድጄ ፈቅዲያ ነው ትዳሩን ደግሞ ትዳር መኖሩን ደግሞ ያን ሰዓትን ይሄን ነገር ትንሰራ ወይንም እኔ ባለትዳር ነኝ ለምን አላለች? ይሄ ማረጋገጫ ነው። መድኃኒት አልተጨላታለሁ። አሁን ነው ይሄንን እያለች ያለችው አሁን ነው። ወይ አዳምጠኝ። መድኃኒት ለውዴታ ለመሆኑ መድኃኒት አልተጨላታለሁ ላልከው ይሄ ማረጋገጫ ነው።